When I kissed the priest's hand, የቄሱን እጅ ስስም ግን I felt electricity. የኤሌክትሪክ ንዝረት ወደ ከንፈሬ ሲወጣ ተሰማኝ። When did you first encounter God? እግዚአብሔርን ለመጀመሪያ ጊዜ ያገኘው መቼ ነው? በሕይወቴ ውስጥ ለኦርቶዶክስ እምነት የመጀመሪያዎቹ አስተዋጽኦ አበርካቾችና ምስክሮች የሆኑት ወላጆች ያልነበሩ። When I was 8 years old, የ8 ዓመት ልጅ እያለሁ ፖል ሃኖዱአስ የሚባል ከትምህርት ቤት ያገኘሁት አንድ ግሪክ ጓደኛ ነበር። በጣም የቅርብ ጓደኛሞች ነበር። አብረን ቤዝቦል እንጫወት ነበር። አንዳንድ ጊዜ ቅዳሜና እሁድ ቤቴ መጥቶ ያድርና አብሮኝ ቤተክርስቲያን ይሄድ ነበር። አንዳንዴ ደግሞ እኔ እሱ ቤት አድርና አብሬው ወደ ኦርቶዶክስ ቤተክርስቲያን ይሄድ ነበር። I went with him to my first. ለመጀመሪያ ጊዜ ከእሱ ጋራ ወደ ቅዳሴ ይሄድኩ። ምን እየተካሄደ እንዳለ ምንም የማውቀው ነገር አልነበረም። እኔ ቄስ አይቼ የማላውቅ የፕሬስባይቴሪያን ልጅ ነበርኩ። አገልግሎቱ ፈጽሞ በግሪከኛ ነበር። ነገር ግን በዚያ ሕይወቴን የሚቀይር አጋጣሚ ተፈጠረ። በአገልግሎቱ መጨረሻ ላይ ሁሉም ሰው የቄሱን እጅ ለመሳምና እንዲሁም ትንሽ የበረከት ዳቦ ለመቀበል ይሄድ ነበር። እኔም ምን እየተደረገ እንዳለ ባላውቅም ተከተልኳቸው። የቄሱን እጅ ስስም ግን የኤሌክትሪክ ንዝረት ወደ ከንፈሬ ሲወጣ ተሰማኝ። ግራ ተጋባሁ። እየተንገዳገድኩ ከቤተ ክርስቲያኑ ስወጣ ፀሐይ በምዕራብ በኩል ባሉት በሮች በኩል ታበራ እንደነበር አስታውሳለሁ። ከዚያ በኋላ ወደዛ ቤተ ክርስቲያን አልተመለስኩም። ነገር ግን ያንን ፈጽሞ አልረሳሁትም። ከ10 ዓመት በኋላ የ18 ዓመት ወጣት ሆኜ ኮሌጅ በገባሁበት ጊዜ ወደፊት ባለቤቴ የምትሆነውን ሴት ካትሪናን አገኘኋት። እሷ የፕሮቴስታንት እምነት ዘርፍ ቤተሰብ የተገኘች ከ6 ልጆች የመጨረሻዋ ነበረች። 3 ታላላቅ ወንድሞችና 2 ታላላቅ እህቶች ነበሯት። ትልቁ ወንድሟ ወደ ሚድዌስት ሺካጎ ሄዶ የኦርቶዶክስ ቤተክርስቲያንን ጎብኝቶ ነበር። ታሪኩ ረጅምና ውብ ነው። ብቻ የኦርቶዶክስ ቤተክርስቲያንን ጎብኝቶ በኦርቶዶክስ እምነት በጣም ስለተማረከ ሃይማኖቱን ቀይሮ ነበር። የእሱን ታናሽ እህት መቅረብ ሲጀምር እሱ ጥሩ ታላቅ ወንድም እንደመሆኑ መጠን ይጽፍልኝ ጀመር። በእኔና በእሱ መካከል ውይይት ተጀመረ። እኔ ወደ ካልቪኒዝም የምቀይረው መስሎኝ ነበር። እሱ ግን መጻሕፍትን ይልክልኝ ጀመር። መጀመሪያ የላከልኝ መጽሐፍት ሜትሮፖሊታን ካሊስቶስ ዌር የጻፉት ዘ ኦርቶዶክስ ዌይ የተሰኘው ክላሲክ መጽሐፍ ነበር። በአባቶች ጥቅሶችና በኦርቶዶክስ ስነ መለኮት ታላቅ ራእይ የተሞላ ነበር። ያንን መጽሐፍ ባርናቆት አነበብኩት። በተጨማሪ ዘ ፔዳሊዮን የተሰኘውን ወደ 1000 ገጽ የሚጠጋ የቤተ ክርስቲያን ቀኖና መጽሐፍ ላከልኝ። አንድ የጥርስ ሐኪም ለእህቱ ጓደኛ በኋላም ባሏ ለሆነው የ1000 ገጽ የቅዱስ ቀኖና ስብስብ ለምን እንደላከ አላውቅም። ነገር ግን ስነ መለኮታዊ ፍላጎት እንዳለኝና የፕሬስባይቴሪያን ፓስተር ለመሆን እቅድ እንደነበረኝ ያውቅ ነበር። ስለዚህ እኔን ለማሳተፍ ፈለገ። እስካሁን ለ40 ዓመታት ያህል የቅርብ ወዳጆች ነው። የኦርቶዶክስ ሐሳብ ያስተዋወቀኝ እሱ ነበር። የቤተ ክርስቲያን አባቶችን ይበልጥ እያነበብኩ ሲሄድ በኦርቶዶክስ እና በፕሬስባይቴሪያን መካከል ያሉትን ልዩነቶች መዝግቤ ያዝኩ። ልዩነት ያለባቸውን የሥነ መለኮት ዘርፎች ማጥናት ጀመርኩ። ከኮሌጅ ተመርቄ ወደ ሪፎርምድ ወይም ካልቪኒስት ሴሚናሪ ስገባ በስርዓተ ቅዳሴ በሚስጥራት ስነ